እሑድ ማታ የማይታመን ፍልሚያ ይደረጋል ተብሎ ታስበው የማይታወቅ ፍልሚያ አለ። እንግዲህ እኔ አላምንም የምር ማለት ነው። ሩቲና ሄርሜላ እንግዲህ በመጨረሻም ላይቭ ላይ ሊፋለሙ ነው። እንግዲህ አብርሃም አወዳድሮ ሲደክመው እንግዲህ በላይቭ ደግሞ ሊያወዳድራቸው ሁለቱንም አዘጋጅተዋቸዋል ማለት ነው። እሑድ ማታ 3 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በጣም ከባድ ፍልሚያ አለ። የምን ከባድ ነው እንዴ? ሄርሜላማ መቼም ሩትዬ መቼም ከሄርሜላ ጋር ልትወዳደር አትችልም። እንኳን እሷን ልታክል ሩቧን ራሷ አታክልም ሄርሜላ ማለት ነው። በዚህ ነገር ደግሞ በሩትዬ እህቶች እና በሩትዬ ወንድሞች በሩትዬ ፋሚሊዎች እተማመናለሁ የምር ማለት ነው። እና በደንብ ዝግጅት አድርጉ የኔ ውዶች፣ አደራችሁን አደራችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናቸው ወይ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ፋሚሊዎቼ። እንግዲህ አብርሃም እሑድ ማታ 3 ሰዓት ላይ በጣም ከባድ ፊልሚያ ላደርግ እንግዲህ ዝግጅት ላይ ነው ማለት ነው። ተዘጋጁ ብለዋል። ሩቲና ሄርሜላ በቀጥታ ላይቭ ብዙ ሰዎች ሲጠይቅ ነበረ። ላይቭ ለምን አይመጡም በማለት ሲጠየቅ ነበረ። ብዙ ሰው ኮመንት ላይም ቲክቶክ ላይም ሲጠይቅ ነበረ እና አብርሃም በመጨረሻ እንግዲህ ዛሬ የሚገርም ፖስተዋል ማለት ነው። እኔ አላምንም የምር እኔ አላምንም። ከሆኑ በቃ የሆነ እኔ እንጃ ቀኑ ራሱ እንዴት እንደሚደርስ እኔ አላቅም። ፈጣሪ ይወቀው። ለማንኛውም ማለት ነው ቤተሰቦቼ እኔ እንጃ እኔ አላቅም። ለማንኛውም ፈጣሪ ወይ ለዛ ቀን ያድርሰኝ፣ ጌታ ወይ ለዛ ቀን ያድርሰኝ። ሄርሜላ ስትሸነፍ እንድታሳየኝ አምላኬ። እና ግን ሳቄ እየመጣ ነው፣ ልቤም እየመታ ነው። ምን እንደምል ራሱ አላቅም። እና ለማንኛውም አብርሃም ይመችክ፣ የምር ይመችክ። መቼም ከሩቲ ጋር ልታወዳደራት አይደለም፣ እቺን ሸፋፋ ያመጣት አይደለም። መቼም ከሩቲ ጋር ልታወዳደር አይደለም። የስንት ዓመት ፍቅር እኮ ነው የሩቲዬ። የእሷ እኮ የአንድ